ብሄድ 30 ወንድ ማሰለፍ የምትችል እቺ መልካም ቆንጆ ልጅ በወንድ ነፍሷን አጥፍታ ከሆነ እንግዲህ ጌታ ይሁናት። እኔ ምንም የምለው ነገር የለም። የቀራችሁት ግን ሰማይ የተከላችሁ 24 ሰዓት ወንዶችን ታወራላችሁ። ወንዶቹ የሚያልሙት ሌላ ነው፣ እናንተ የምታልሙት ሌላ ነው። ያህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፈዋል ማለት ነው። ስለዚህ ለወንድ ብላችሁ ነፍሳችሁን አታጥፉ። ሰላማት ወንድ ቢሄድ ወንድ ይተካል። ምን ሆናችሁ ነው? ምን አግኝቷችሁ ነው እንዴ? ለምን እንደገና ደግሞ አሉ የተባሉ ልጆች ደህና ናቸው የተባሉ ልጆች መንፈሳዊ ላይ ደህና ናቸው፣ ድናቸው ላይ ደህና ናቸው የተባሉ ልጆች ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ አንቺም ኑሮ አልነበርሽም ማለት ነው፣ ሙተሻል ማለት ነው። ለምንድን ነው ራሳችሁን የምታጠፉት? የመጣችሁት 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ መጀመሪያ የራሳችሁን ህይወት ልትኖሩ ነው። የተረፋችሁ ነገር ካለ ቤተሰቦቻችሁን ልትረዱ ነው እንጂ መታችሁ አረብ ሀገር ትሞታላችሁ። እንደገና ደግሞ እስኪ የዝቸሊ ፕሮሰስ ራሷን ስላጠፋች 6 ወር 7 ወር ይፈጃል። አንድ በሉ። ሁለተኛ ወጭ አለው። እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። አሁን ይሄ ሞት አሟሟት ነው። ይሄንን አሟሟት ነው ብላችሁ ታስቡታላችሁ? እኔ ዝላላችሁ ሴቶች ማለት ነው። አላህ አቅርቤት ልጃብልና ጀዋል ይሄን ሰማህ ዝጋ ከተሽ 24 ሰዓት ተወሪያለሽ። ወንዶቹ ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቂቤ ይፈሳል። የምታምኑት ነገር እህትና ወንድሞቻችሁን እኮ እንደ ባዳ ወንድ እኮ አታምኑ። እንዴት ነው ሴት ለወንድ ብላ ነፍሷን የምታጠፋው? እችን የመሰለች አበባ ልጅ ቢላህ አለይኩም። አሁን እችን ሌላ ወንድ ማግባት አትችልም። ገና 30 ዓመት ያልሞላች ሴት እንደዚህ ራስሽን የምታጠፊው ለምንድን ነው? ስለዚህ ሴቶች ጥንቃቄ አድርጉ። ምን ሆናችሁ ነው? እኔ ያገባሁት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ ልጅሽ ታንቃ በወንድ ሞተችላት። ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሙቶ ማረፍ እኮ አለ። ያጀማታል ህይወት እኮ እዚች ዱንያ ላይ ብቻ አይደለም። ከሞት በኋላ ረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ አስለን እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው። አላህ ይሆናችሁ። እዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው በኤምባሲ ግለሰብ ሄዶ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ እራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት አንድ በአንድ ማለት ነው። ለዚች ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷች ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላት። በጣም ጥሩ ልጆች ናቸው። ግን አንድና አንድ የመጨረሻ እነሱ እንትን የተረዱት ምንድን ነው? ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እሱ ራሱ ደውሎላቸው ነበረ። ልጁ ራሱ ደውሎላቸዋል። እና ያለውን ነገር የቤተሰብ የቅርብ ቤተሰብ ከኤምባሲ ጋር ሆኖ ኢትዮጵያ ወረቀት ይዞ ውክልና ወስዶ ያለችበትን ሁኔታ ሬሳ እንዴት እንደሚገባ እነሱ ፕሮሰስ የሚጀምሩት እነሱ ናቸው። እና እዚህ ጋር ያው እናንተ ያለውን ነገር መናገር ስላለብኝ ነው። ምንም አይነት እርዳታ ምናምን ገና ነው ለማለት ያህል። የምትጠይቁኝ ጥያቄ ካለ ጠይቁኝና ልውጣ። እሙዬ ጎይቶም ነኝ ትግኛለሽ? አንዴ ወንድሜ በእናትህ
ቀን ሙሉ እኛ የዋልንበትን እንትናት ነው እሞ የኔ አመለሽ ልጆቹ አሁን እሷ ቅድም እየተሰባሰበ ነው ብር ሀገር ያስገባው ሀገር የእህቴን ሬሳ ሀገር አስገቡ ስትለን ቆይ እኛ የሚያውቁትን ጠይቅ ሳውዲ ያሉትንም እነ አዚዛም አሉ እነ ሙኒትም አሉ ብለን መጀመሪያን ጠይቅ ብለን ነው ገባሽ። ስለዚህ ለሰጠሽን ኢንፎርሜሽን በጣም ነው የምናመሰግነው። ለእህቷም ለቤተሰቦቿም ለእናቷ መጽናኛውን ትንላለን። አንዳንዴ ለወንድ ብላችሁም ደግሞ እራሳችሁን አታጥፉ። እኛ ሴቶች እንቁ ነን፣ እናት ነን፣ ሀገር ነን ሁላችን። ማን ወንድ መጣ ሄደ እራሳችሁን አታጥፉ። ገና ሕፃን ልጅ ነሽ። አሁን አላገባሽም ካለ ለሚቀጥለው ደግሞ ለምን ነው የሚያገባሻል? አሁን ስለሞተችው አይደለም የምናገረው፣ ነገ እንደዚህ ብለሽ እንዳትነሺ ነው የምለው። አንድ ወንድ ልጅ አላገባም ሲልሽ ተነስተሽ ለራስሽ ለጭቅለት ለወንድ ልጅ ሲጀመር አይደለ? አዎ ከበደ ብሄድ አበበ ይመጣል ብለሽ ራስሽን